እስኪ ተያያዝ። ተቀጣጠል። እዚህ ብርድ ላይ ልሞት ነው እንዴ? ጃን ምን አይነት ሁኔታ ውስጥ እንዳስገባኝ ተመልከት። ለዚህ ሁሉ አስከፍልሃለሁ። ለእያንዳንዱ ዋጋ አስከፍልሃለሁ። አንተ ሞኝ ኤሳት፣ በጣም ሞኝ ነህ። ሻሂን፣ ሱሌማን አብራችሁ ይኑ። እናንተ እዚሁ ነው። እሺ፣ በጀርባ በኩል ለማምለጥ ከሞከረ እያያችሁት፣ ግን እሱ እንዳያችሁ ግልጽ ነው። በሉ ተከተሉ። ሲያናድድ እንጨት አድርጌበታለሁ፣ ማቀጣጠያም አለው። ለምንድን ነው የማይያያዘው? ሻሂን፣ አንተ እዛ ጋር ሁን። በጀርባ በኩል ለማምለጥ ከሞከረ ያዘው። ሱሌማን፣ አንተ ደግሞ እዛ ጋር ሂድ። እኔ እስከምጠራ እንዳትንቀሳቀስ። ኤሳት፣ ምን እያደረግክ ነው? ኤሳት ጓዴ! ቡንያሚን ነው። እንዴት አባቱን ያገኘኝ? ኤሳት፣ ምን እያደረግክ ነው? ጓዴ ክፈትልኝ፣ ውጭ በጣም ይቀዘቅዛል። ስማ፣ ምን እያደረግክ ነው? ኤሳት ጓደኛዬ፣ በሩን ክፈትልኝ እባክህ፣ በርዶኛል። ጓዴ፣ ምን እያደረግክ ነው? ውጭ በጣም ይበርዳል። ለምንድን ነው በሩን ማከፍተው? ቆይ፣ እንዴት አባህን ያገኘኝ? ሐሪካን ገንዘብ ጠይቃት አልነበር እንዴ? እኔ ጋር መታ ቡንያሚን ይህንን ገንዘብ ወስደህ ትሰጠዋለህ አለችኝ። እኔም እሺ አልኳት። ስለዚህ ያቺ ጅል ስራዋን ለአንተ አስተላለፈችልህ? አዎ፣ ይህንን ተመልከት። በዚህ ብርድና በዚህ እኩለ ሌሊት ገንዘብ ይዤ ልመጥቻለሁ። እሺ፣ አምጣው፣ ስጠኝ። እሺ፣ በሩን ክፈተው፣ ውስጥ ልግባ። ስጠኝ። ለምንድን ነው የማታስገባኝ? በሩን ክፈተው። መጀመሪያ ስጠኝ አልኩ። ይኸውልህ፣ አቶ ጃን አጥብቆ ሰላም ብለዋል። ቡንያሚን ሄድና ኤሳትን አምጣው፣ ከዛ እንደ ወንድ ቁጭ ብለን በስርዓት እንነጋገር ብለዋል። እንደዛ ነው ያለው? አዎ እንደዛ ብለዋል። ና፣ ወዴትም አልሄድም። ና ጓድና፣ እንሂድና አናግረው። ቡንያሚን አልመጣም አልኩህ እኮ። ወይ በሩን ክፈተው፣ እመነኝ፣ በስርዓት ልናግር ነው የሚፈልገው። ቡንያሚን በፍጹም አልከፍትልህም። ምን ሆነሃል? በሩን ክፈተው። አልመጣም አልኩህ እኮ። አልመጣም። አንተ እግሬን ዘጋበት። በሩን ክፈተው። እግሬን መስማት አልፈልግም። ሂድ ከዚህ። ቆይ አንዴ ብቻ አንድ ነገር ልንገርህ። ስለ ወንድምህ አንድ ነገር ልነግርህ። ምንም አልፈልግም። ዝም በል፣ እገልሃለሁ። ጃን ደግሞ ራሱ ይመጣል። እሱ ከመጣ ምን ሊፈጠር እንደሚችል ታውቃለህ። ስለዚህ መሳሪያውን ዝቅ አድርገውና ከዚህ። ዝቅ አላደርገውም እያልኩ ነው። አንተ ማትረባ። ሽጉጡን ዝቅ አድርገው ስለፈጠረ አምላክ። ሂድ አልኩህ። በቃ ሂድ። እባክህን ኤሳት፣ ምን እያደረግክ ነው ያለው? ይህ መጃጃል ምንድን ነው? ፍጠን፣ ያዙት። አቶ ኤሳት እባክህን ተረጋጋ። ቆይ አንተ ውሻ፣ እባክህ ልቀቀኝ። አንተ የማትረባ ተኮስክብኝ። ችሎቱ ነገ ነው አይደል? አዎ፣ ከነገ በኋላ ሻንሳላን ተብዬ መጠራት ያቆማል። ከዛ በኋላ እኛም በድብቅ ለመንቀሳቀስ አንገደድም ማለት ነው። በቀን እጅ ለእጅ ተያይዘን እንሄዳለን። ግን እኮ ይኸውልህ ታሲን፣ አቤት። አንድ ነገር ልነግርህ እፈልጋለሁ፣ ግን ደግሞ ያው በተሳሳተ መንገድ እንዳትረዳው ብዬ ፈርቻለሁ። አትፍሪ፣ ንገሪኝ። ምን መሰለህ ታሲን፣ ይኸውልህ ከረጅም ጊዜ በኋላ ለረጅም ጊዜ ራሴን ችዬ በራሴ መቆም የቻልኩት አሁን ነው። ማንም ትከሻ ላይ ላልንተራስ፣ በማንም ሰው ላይ ሳልደግፍ ለመቀጠል ነው የምፈልገው። በራሷ የቆመች ጠንካራ ሴት መሆን ነው የምፈልገው። ሱምሩ፣ እኔ ደግሞ ከጎንሽ መሆን እፈልጋለሁ። እና ደግሞ ዓላማዬ አንቺን ጠፍሮ ለመያዝ አይደለም። እሺ፣ ጎን ለጎን አብረን እንጓዛለን። ሁሌም ቢሆን ይህን አፍቃሪ ልብሽን ከምንም በላይ እፈልገዋለሁ። እኔም ያንቺ ትከሻ ያስፈልገኛል። እናም አንቺ ከፈለግሽ እየተደጋገፍን ይህንን መንገድ አብረን በፍቅር እንጓዘው። ምን ትያለሽ?
እንደዛ ከሆነ ታዲያ ነገ ፍርድ ቤት አብረኝ ትመጣለህ ማለት ነው? እንድመጣ ትፈልጊያለሽ? በጣም ደስ ይለኛል። አዎ እሺ። የኔ ፍቅር እንዴት ነህ? ስላንተ በጣም ተጨንቄያለሁ። ኤስማ ጀናን ኩሽና ውስጥ ናት? አዎ እህት ጀናን ኩሽና ናት። ጀናን አሁን ወደ ላይ ሂጂና የኢሳትን ዕቃዎች በሙሉ ሰብስቢ፣ በሻንጣ አድርገሽ በር ላይ አስቀምጪ። ከዚህ በኋላ እዚህ ቤት አብሮን አይኖርም። ግን ምን ያልኩሽን አድርጊ። አሁን አድርጊ። ጀናን ሂጂ፣ ፍጠኝ። አቶ ጂሃን ሁሉም ዕቃዎች በሻንጣ ተደርገው በር ላይ እንዲቀመጡ አዟል። ከዚህ ቤት እያባረረህ ነው። እኔ ያላንተ እዚህ ምን ላደርግ ነው? ማንን ነው የምታናግሪው? ኢሳትን ነው? የምን ኢሳት ነው? ለምንድን ነው ኢሳትን የማናገረው? ውስጥ ግባ፣ ውጪው በጣም ይቀዘቅዛል። ግባ። በዚህ ምሽት ምን እየተካሄደ ነው? ስለፈጠረሽ አምላክ ምንድነው ይሄ ሁሉ ድምጽ? እነዚህ ሻንጣዎች ምንድናቸው? ማን እየሄደ ነው? አቶ ኢሳት ሊወጣ ነው። ወይዘሮ ኒያየት አቶ ኢሳት ሊሄድ ነው? ቆይ አልገባኝም። ወዴት ነው የሚሄደው? የእውነት አላውቅም። አቶ ጂሃን አቶ ኢሳትን ከዚህ ቤት ላይ ያባረው ነው። ምንድነው የምትዩ? በፈጣሪ ስም ጂሃን መጣና ኢሳት ክፍል ገብተሽ ያለውን ዕቃ በሙሉ ሰብስበሽ በሻንጣ አድርገሽ ውጭ አስቀምጭለት አለኝ። በቃ እኔ ምንም አላውቅም። ያለኝን ያደረኩት። አሁን ሳሚት የት ነው? ንባብ ክፍል ውስጥ ነው ያለው? አቶ ሳሚት ወጥቷል። ቤት ውስጥ ፍጠኑ! ወደ ሆስፒታል! ሁላችሁም ተባራችኋል። ፍጠኑ! መሞት የለበትም። ፈጠን በሉ ሁላችሁም። እስኪ እባክህ ዝም ብለህ መኪና ውስጥ ግባ። ስለፈጠረ አምላክ እሱኛው ከተረፈ እሱም ከስራው ተባሯል። አንዳችሁ አሁን ዝም በሉ። ሁላችሁም ትባረራላችሁ። ቡንያሚን ትሰማኛለህ? የእጅን ነው የምሰጥ ቡንያሚን። ሄሎ አቶ ጃን። ሄሎ ቡንያሚን፣ ኢሳትን አገኘው? አግኝተነዋል አቶ ጃን። ግን ምን ቡንያሚን፣ ምን ተፈጠረ? እንግዲህ ቤቱ ገብተን ነበርና ኢሳት ሽጉጥ ይዞ ነበረ፣ የተቀባበለ ማለት ነው። ከዛ ኦስካር ላይ ተኮሰበት። ቡንያሚን ምን እያልክ ነው? መኪና ውስጥ ገብቷል። ወደ ሕክምና ልንወስደው ነው። ግን ምን መሰለህ? ግን ምን? ሌላ ምን ተፈጠረ ንገረኝ። ኢሳትም ተጎድቷል። እንዳልሞተ ብቻ ንገረኝ ቡንያሚን፣ እባክህ አልሞተም ብልኝ። አይ አልሞተም። ምንም አልሆነም። እጁን ነው የተመታው። ከባድ ነገር አይደለም። አሁን ላይ እሱ በጣም ደህና ነው። ግን አቶ ጂሃን እሱ ምንም ነገር ሊሰማ አልቻለም። ልክ እንደተለከፈ ውሻ እየጮኸ ያለው። ላናግረው ሞክር፣ ምንም ሊሰማኝ አልቻለም። እሺ በቃ እያየሁ ወዴትም እንዲሄድ እንዳትፈቅድለት በአፋጣኝ እኔ ጋር ይዘው ነው። በሚገባ አቶ ጂሃን፣ አሁኑኑ አመጣዋለሁ። የእኔ ጥፋት ነው። እንደ ቡንያሚን ያለ ሰው አምነህ ስትልክ ይሄ ነው የሚፈጠረው። ጂሃን ሲያናድድ። ሳሚት ሄሎ። አቤት ወይዘሮ ኒያየት፣ 40 ጊዜ ነው የደወልሽልኝ? አዎ ለምን አልደውል? እዚህ ትልቅ ችግር ተፈጥሯል። ኢሳትን ከቤት ሊያባርረው ነው። ጂሃን ልጁን ውጪ ሊጥለው ነው። ዕቃዎቹን ሰብስቦ በር ላይ ያስቀምጦታል። በቃ ለዚህ ብቻ ነው የደወልሽልኝ ወይዘሮ ኒያየት? አዎ ትልቅ ችግር ተፈጥሯል። ስላልሰማኝም ምን እንደሆነ ምንም አላውቅም። ግን ሻንጣውን ከበር ውጭ እንዲያስቀምጡለት ነው ያዘዛቸው። ወይዘሮ ኒያየት ምን እያልሽ ነው? እባክሽን ጂሃን ኢሳትን ጨክኖ አያባርረውም። እንዲሁ ላይ ያስደነግጠው ነው። አታስቢ፣ ችግር የለውም። አይ እኔ እንኳን እንደዛ አይመስለኝም። ከባድ ነገር እየተካሄደ ነው ያለው። ሻንጣዎቹ ከቤት ውጭ በር ላይ ሆነው እያየሁኝ ነው። እንደዛ ከሆነ እናስመልሰዋለን ወይዘሮ ኒያየት፣ አታስቢ፣ ግድ የለም። ምን ትያለሽ? እባክሽ ስለዚህ ነገር ምንም አታስቢ። አይ በቃ እነዚህ ሰዎች ምንም ነገር ከቁም ነገር አይወስዱ። ሟች ነህ አንተ፣ ሟች ነህ። ግን አንተኛው ደግሞ አልቆልሃል። እጨርስሃለሁ። ታየኛለህ፣ አልለቅህም። እሺ ለኦስካር ደወልክለት? አዎ ጠይቄዋለሁ ወንድሜ። እና አሁን ሆስፒታል ደርሷል። እንዴት ነው? የሚተርፍ ይመስላል? ፈጣሪ ነው የሚያውቀው።
አሁን የፍራፍሬ ማቅረቢያ ሰዓት ነው። ወይዘሮ ኒሃይት ፈልጋ ነው እመቤት። እሺ ሂጂ። ልቀቀኝ! እባክህ አትንካኝ! ልቀቀኝ! መጥቻለሁ ጂሃን፣ እዚህ ነኝ። ይኸው ተመልከተኝ፣ ነገሮች ተገለባብጠዋል። ጀናን ባልሽን ታየዋለሽ አይደል? ስለፈጠረ አምላክ ኤሳት! አቶ ሳሜት ና ወደዚህ ና። ልጅህን እንዴት እያደረጉት እንደሆነ ተመልከት። በአሁኑ አብቅቶልሃል ሰውዬ፣ አብቅቶልሃል። አልለቅህም። አንተ ማን ሆንክና ነው እኔን እዚህ ድረስ እንደዚህ አድርገህ የምታስመጣኝ? አንተ ማን ስለሆንክ ነው? ስርዓት አትጩ፣ ዝም በል። አያቴ እያየሽ ነው። ይሄንን ልታስፈችልኝ ትችያለሽ? አይ ይቅርታ፣ አልችልም። ይህንን ማየት አልችልም። እያየው ዝም ማለት አልችልም። የቀኑ ምርጥ ሰዓት ገና ነው ውዴ። እጅ ላይ ካቴና እስኪያስሩ ድረስ ጠብቅ። እጅህን ምን ሆነ ነው? ተተኩሶብኝ ነው አያቴ። የአቶ ጂያን አሽከሮች ናቸው የተኮሱብኝ። ስማ ሰውዬ፣ ገና አሁን የሞት ሰርተፍኬትህን ነው የፈረምከው። ትሰማኛለህ? ከዚህ በኋላ ብቸኛ ሐሳቤ አንተ ብቻ ነው የምትሆነው። ከዚህ በኋላ ስራዬም ህይወቴም ሁሉ ነገሬም ስለ አንተ ብቻ ነው የሚሆነው። ይሄንን ጠብቅ እባክህ። እንዳታቆም የማትረባ ውሻ። አንተ በምንም ምክንያት እንዳታቆም ይሳት። አንተም የሞት ሰርተፍኬት እንደፈረምክ ልንገርህ። ትሰማኛለህ ይሳት? ወንድማማችነታችንን ቆርጠዋል። አሁን ለእኔ ምንም ነህ። ከዚህ በኋላ ምንም ነህ። ሜሌክ አይደል? እንዴት ያለች ሜሌክ ናት! በጣም ይገርማል። ይሄ ሁሉ ነገር የተፈጠረው እኔ ሜሌክን አግቼ ስላስቀመጥኳት ነው አይደል? ይሳት አዎ ስተት ተፈጥሯል፣ ግን ኤሳት ምንም ስተት አልሰራም። አንቺ አታውሪ አክስቴ። መሌክን ስላዳንሻት ብቻ ከወንጀሉ ነፃ ነች ማለት አይደለም። ገና በኋላ እናወራለን እሺ? አረ ለዛች ሴተኛ ዳሪ ብለህ ነው አይደል? ወንድሜ ለፈጠረ አምላክ ተው። ተነስ አንተ ተነስ። ሰምተኛለህ አንተ ማትረቡ። ስለ መሌክ ስትናገር እየተጠነቀቅ፣ ስለ መወዳት ሴት ስታወራ ቃልን እየመረጥክ ይሁን። አልመርጥም እባክህ። አንተ ማትረባ። ቆይ አንተ እህት መሆኗን ረስተሃል? እንደዚህ አይነት እህት የለኝም እኔ። ትሰማለህ? ኤሳት ተው፣ ኤሳት አትፈታተነኝ እያልኩ። አትፈታተነኝ አንተ። እፈታተናለሁ። የወንድሙ ገዳይ አታድርግ። በደንብ እፈትንሃለሁ። ተጉዝብኝ። አትችልም። ጂሃን ምን እያደረክ ነው ያለው? ምን እያደረክ? ከዓመታት በፊት ማድረግ የነበረብኝ ነገር ላደርግ ነው አባዬ። ኤሳትን እውነት ከዚህ ቤት ልታባረረው ነው? ቆይ ምን አይነት ቀልድ ነው ያዝከው? አዎ አባረረዋለሁ፣ ግን መጀመሪያ መዘዙን መጋፈጥ አለበት እና ከዛ በኋላም ከዚህ ቤት እንዲወጣ አደርገዋለሁ። ከዚህ ቤት ሳይሆን ከካፓዶሺያ ማስወጣዋለሁ። እውነትህን ነው? አዎ። ቡንያሚን እታችኛው ክፍል ቆልፍበት። በሩ ላይ 4 እና 5 ሰዎች አስቀምጥ። በቅርቡ ፖሊሶች ሊወስዱት ይመጣሉ። የምን ፖሊስ ነው? ልጅ ወስጋን ላይ ተኩሶበታል። አይኔ አልተኮስኩበትም። ቡንያሚን ነው የተኮሰበት። ምን እንዴ? ምንድነው የምትለው? እኔ አልተኮስኩበትም አቶ ሳሜት፣ እሱ ነው የተኮሰበት። ምስክሮች አሉ። እስቲ ዝም በል። እኔ ላይም ተኩሶብኛል አባዬ። ተመልከት፣ እኔም ቆስያለሁ። እጄን ተመልከተው። አይ ልጁ ቀዶ ሕክምና ውስጥ በሕይወት ይትረፍ ራሱ አናውቅም። ስለዚህ ጨረፍታ ታወራለህ። ደግሞ መዘዙን መጋፈጥ አለብን። ከዛ በኋላ ከተማርክ ወደዚህ ቤት ተመልሰ መግባት ትችላለህ። ከተማርክ ነው ግን እና እሱን ወቅ። ተው እባክህ፣ አሁን በንዴት አታውራ፣ እረፍ። እንደዚህ ይላል የማይረባ ነገር ብዬ ልጄን ለፖሊስ አሳልፌ አልሰጥም። አባዬ፣ የማይረባው ነገር ልጅ የሆነ ሰው በጥይት መጥቶ መጉዳቱ ነው። ይሄ እኮ ያንተ ጥፋት ነው። በቃችሁ፣ በቃ ይበቃል። ጂሃን፣ የምሬን ነው፣ ይበቃኛል። ትሰማኛለህ? ትንሽዬ ስልጣን ስለሰጠሁ ብቻ ራስህን እንደ ፈላጭ ቆራጭ አድርገህ ነው የምታስበው። ይሄኛው ልክ ነው፣ ያኛው ልክ አይደለም ብለህ በራስህ ትወስናለህ። ይኸውልህ አዳምጠኝ፣ አሁንም በሕይወት ቆሜ ያለሁ። ገባህ አይደለም? እኔ በሕይወት እስካለሁ ድረስ ይኸውልህ ይህን ልጅ መንካት አትችልም። የምለው ግልጽ ነው። ስለዚህ ማለት ኤሳትን ለፖሊስ አሳልፍ አትሰጠው? አዎ፣ አሳልፌ አልሰጠውም።
እናንተም እንድትወስዱ አልፈቅድም። እሳትን ከዚህ ቤት እንድታባርረው አልፈቅድልህም የምለው ገባ? ይሄ ቤት የእሱም ቤት ነው። እዚህ ነው ያደገው፣ እዚህ ይኖራል። ይህ ቤቱ ነው። ከእኔ ፈቃድ ውጭ ምንም ነገር ማድረግ አችልም። ስለዚህ እዚህ ቤት የመኖር ሙሉ መብት አለው። ከእኔ ፈቃድ ውጭ ምንም አይሆንም። እሺ ጥሩ፣ እንደዛ ከሆነ እንሂድ። በቃ ደህና ሆናል። ስማ፣ ኦስካን እንደቆሰለ ማንም ሰው መስማት የለበትም። እሺ? በሚገባ አቶ ሳሜት፣ ለሁሉም ነገራቸው። ስማኝ ሳሚትዬ፣ ምናልባት ሰውየው ቢነቃና ከተሻለው በኋላ ኢሳት ነው የተኮሰብኝ ቢልስ የዛኔ ምን ሊፈጠር ነው? ምንም መናገር አይችልም። አፉን እንዲዘጋ የተወሰነ ገንዘብ እንሰጠዋለን። እንደውም የራሳችንን ታሪክ እንፈጥርና ከዛ እሱ እንዲናገር እናደርጋለን። እሱ ጥሩ ሀሳብ ነው። በቶሎ ያሽልህ አቶ ኢሳት። ፈጣሪ በቶሎ ያሽልህ አቶ ኢሳት። እሺ፣ በጣም አመሰግናለሁ። ኑ ሴቶች፣ ጭንቅላቴ ሊፈነዳ ነው። እንሂድ። ልክ ነሽ። እንነሳ። በልተነስ ተነሳ። ና ተነስ ልጄ ተነስ። እኔ ደህና ነኝ። ራሴን ችዬ መነሳት እችላለሁ። ደህናን አልኮል ምናምን ይዘሽ ወደ ላይ ነይ። እንሂድ። መጠቅለያም አምጪ። እሺ ቡንያሚን፣ አይኔ አንተ ላይ ነው ያለው። አቶ ኢሳት፣ እኔ ትዕዛዝን የተከተልኩት። አሁን አቶ ሆንኩኝ እንዴ? ጓዴ። ጓድ። ሁለታችሁ ምንድን ነው የምታወሩት? ከዚህ ጋር ሄዳችሁ አውሩ። የእውነት ጂያን እንዴት ልትፈቅድ ነው? አዎ በሚገባ። ለምን አልፈቅድም? የፈለገበት መሄድ ይችላል። አትጃጃል እባክህ። ስሚ፣ አንቺ አይደለሽ እንዴ መቆጣጠር አለብህ ያልሽኝ? ምንም አልገባኝም። እና ለምንድን ነው ደስ ያላለሽ? አዎ ወንበሩ እንድትቆጣጠረው ነው የነገርኩ፣ ግን ከዚህ እንዲሄድ ማድረጉ ልክ አይደለም። ቆይ ኢሳት በድጋሚ ግድ የለሽ ባህሪው ማሳየት ቢጀምር ምን ልታደርግ ነው? ብቻውን ትተዋለህ? ለምንድን ነው ኢሳት እንደዛ ግድ የለሽ የሚሆነው? ህክመት፣ እንደዛ መሆን ከጀመረ መስመር አስይዘዋለሁ። እሺ፣ ምንም ሀሳብ አይግባሽ ህክመት። ተስፋ አደርጋለሁ፣ ግን እንደዛ ካደረገ ሄደ ጂሃንን ለምነ ነገሮች እንዲያስተካክል እንደማትለምነው ተስፋ አደርጋለሁ። አለምነው። እባክሽ ተይ መሊክ፣ እባክሽ እንደዚህ አታድርጊ። ይሄ አንተ ጥፋት ነው። የኔ ጥፋት ነው? አዎ ይቅርታ አድርግልኝ። ግን ከወንድሜ ጋር ትንሽም ቢሆን ሰላም ብትፈጥር ኖሮ ይሄ ሁሉ ነገር አይሆንም ነበር። ግን አንተ ይህን ሁሉ የማይረባ ነገር አድርገህ ይኸው በስተመጨረሻ ጦርነት ተነሳ። አሪካ፣ በምን አይንሽ ነው ግን እዚህ ፊት ለፊት የቆመሽ አይኔን የምታዩ? ያለሁበትን ነግረሽዋል። ምንድን ነው አሁን የምታወሪው? ንገርኝ እስኪ፣ ምን የምታወሪው ነገር አለ? ሲጀመር እንዳልናገር የነገርከኝ ነገር አለ? አላልከኝም። ብትለኝ ኖሮ አንድም ነገር አልተነፈስም ነበር። እና ደግሞ ከወንድሜ እንደተደበክ በምን ላውቅ እችላለሁ? ቆይ አላወቅኩም ስትይ ምን ማለትሽ ነው? አሪካ፣ ምን እያልሽ ነው? ጃን እኔን እየፈለገኝ እንደሆነ ሰምቼ እኮ ነው በኩለ ሌሊት ከቤት የወጣሁት። እንግዲህ ለወንድሜ እኔ አልተናገርኩም። እና ለማን ተናግረሻል? ለአባዬ ነው የነገርኩት። ኢሳት የምትወደውን ቡና። ዋው ዋው ዋው!
ኢሳት እየተባለ ነው የሚጠራው። እንዴት ደስ የሚል አቀራረብ ነው። ኤስማ ወንድሜን ለማማለል እየሞከርሽ። ቆይ ምን እያልሽ ነው ወይዘሪ ታሪካ? አረ በጭራሽ እንዲሁ ቡና ነው ያመጣውልኝ። ኤስማ የምን ቡና ነው? ቡና ለመጠጣት የምፈልግ አይነት ሰው መስላለሁ እንዴ? ግን ካመጣሽው አይቀር አስቀምጪው፣ ጠጣለሁ። አመሰግናለሁ። እሺ በደንብ ልታማልል እየሞከረች ነው። ታረቀን። የእውነት ያለበትን ቦታ የተናገርኩት መጥፎ ዓላማ ኖሮኝ አይደለም። ጂያን ቢያሸንፍ ኖሮ ችግር ውስጥ ገቢ ነበር። ገባሽ? በመሄዱ ፈጣሪሽን አመስግኝ። በይሽ በል ቡና እንጠጣ። ተመልከት፣ ተወርዋሪ እኮ ባሁን አለፈ። አልነገርኩም ነበር? ጠብቀህ የምትከታተል ከሆነ አንድ ታያለህ ብያለሁ። ኖህ አላየኸውም እንዴ? አዎ፣ እውነት ለመናገር አላየሁትም። ተወርዋሪ ኮከብ ምኞት ተመኝቻለሁ። የተመኘሁትን አትጠይቀኝም?